መጽሐፈ ምሳሌ ምዕራፍ 14 ጠቢብ ሴት ቤቷን ትሰራለች፣ ተላላ ሴት ግን በገዛ እጇ ታፈርሰዋለች። አካሄዱ ቅን የሆነ ሰው እግዚአብሔርን ይፈራል፣ መንገዱ ጠማማ የሆነ ግን ይንቀዋል። የተላላ ሰው ንግግር ለጀርባው በትር ታስከትልበታለች፣ የጥበበኛ ከንፈር ግን ትጠብቃቸዋለች። በሬዎች በሌሉበት ገንዳው ባዶ ይሆናል፣ በበሬ ጉልበት ግን ብዙ ምርት ይገኛል። ታማኝ ምስክር አይዋሽም፣ ሐሰተኛ ምስክር ግን ውሸትን ይዘከዝካል። ፌዘኛ ጥበብን ይሻል፣ ሆኖም አያገኛትም። ዕውቀት ግን ለአስተዋዮች በቀላሉ ትገኛለች። ከተላላ ሰው ራቅ፣ ከከንፈሮቹ ዕውቀት አታገኝም። የአስተዋዮች ጥበብ መንገዳቸውን ልብ ማለት ነው፣ የተላሎች ሞኝነት ግን መታለል። ተላሎች በሚያቀርቡት የበደል ካሳ ያፌዛሉ፣ በቅኖች መካከል ግን በጎ ፈቃድ ትገኛለች። እያንዳንዱ ልብ የራሱን መራራ ሐዘን ያውቃል፣ ደስታውንም ማንም ሊጋራው ይችላል። የክፉዎች ቤት ይፈርሳል፣ የቅኖች ድንኳን ግን ይስፋፋል። ለሰው ቀና መስሎ የሚታይ መንገድ አለ፣ በመጨረሻ ግን ወደ ሞት ያደርሳል። በሳቅ ጊዜ እንኳ ልብ ይተክዛል፣ ደስታም በሐዘን ሊፈጸም ይችላል። ልባቸውን ከጽድቅ የሚመልሱ የእጃቸውን ሙሉ ዋጋ ይቀበላሉ። ደግ ሰውም ወሮታውን ያገኛል፣ ተላላ ሰው ሁሉን ያምናል፣ አስተዋይ ግን እርምጃውን ያስተውላል። ጠቢብ ሰው ጥንቁቅ ነው፣ ከክፉም ይርቃል፣ ተላላ ግን ችኩልና ደንታ ቢስ ነው። ግልፍተኛ ሰው የቂል ተግባር ይፈጽማል፣ መሰሪም ሰው አይወደድም። ብስለት የሌላቸው ተላላነትን ይወርሳሉ፣ አስተዋዮች ግን ዕውቀትን እንደ ዘውድ ይጭናሉ። ክፉዎች በደጎች ፊት፣ ኃጥአንም በጻድቃን ደጅ ያጎነብሳሉ። ድሆችን ወዳጆቻቸው እንኳ ይጠሏቸዋል፣ ባለጠጎች ግን ብዙ ወዳጆች አሏቸው። ጎረቤቱን የሚንቅ ኃጢአት ይሠራል፣ ለተቸገሩት የሚራራ ግን ብሩክ ነው። ክፉ ነገር የሚያቅዱ ከትክክለኛው መንገድ ይወጡ የለምን? በጎ ነገር የሚያቅዱ ግን ፍቅርንና ታማኝነትን ያተርፋሉ። ለፍተው የሠሩት ሁሉ ትርፍ ያስገኛል፣ ከንቱ ወሬ ግን ወደ ድህነት ያመራል። ጠቢባን ብልጥግና ዘውዳቸው ነው፣ የተላሎች ተላላነት ግን ፍሬው ከንቱነት ነው። እውነተኛ ምስክር ሕይወት ያድናል፣ ሐሰተኛ ምስክር ግን አባይ ነው። እግዚአብሔርን የሚፈራ ጽኑ አምባ አለው፣ ልጆቹን መጠጊያ ይኖራቸዋል። እግዚአብሔርን መፍራት የሕይወት ምንጭ ነው፣ ሰውን ከሞት ወጥመድ ያድናል። የሕዝብ ብዛት የንጉሥ ክብር ሲሆን፣ የዜጎች ማነስ ግን ለገዥ መጥፊያው ነው። ታጋሽ ሰው ትልቅ ማስተዋል አለው፣ ግልፍተኛ ሰው ግን ቂልነትን ይገልጣል። ሰላም ያለው ልብ ለሰውነት ሕይወት ይሰጣል፣ ቅናት ግን አጥንትን ያነቅዛል። ድሆችን የሚያስጨንቅ ፈጣሪያቸውን ይንቃል፣ ለተቸገሩ የሚራራ ሁሉ ግን አምላክን ያከብራል። ክፉዎች በክፋታቸው ይወድቃሉ፣ ጻድቃን ግን በሞት ጊዜ እንኳ መጠጊያ አላቸው። ጥበብ በአስተዋዮች ልብ ታድራለች፣ በተላሎች መካከል ራሷን ትገልጣለች። ጽድቅ ሕዝብን ከፍ ከፍ ታደርጋለች፣ ኃጢአት ግን ለየትኛውም ሕዝብ ውርደት ነው። ጠቢብ አገልጋይ ንጉሥን ደስ ያሰኛል፣ አሳፋሪ አገልጋይ ግን ቁጣውን በራሱ ላይ ያመጣል።